በአንድ ኪሎ ግራም በሚሊዮኖች ያወጣል ብላችሁ ማጋነን እንዳይመስላችሁ። ይሄ ነገር ያው ጡንጅት ነው ብላችሁ ታውቁታላችሁ። ጡንጅቱ ሳይሆን እዚህ ጡንጅቱ ላይ የበቀለው ተቀስላ፣ ጡንጅቱ ላይ የወጣው ተቀስላ በኪሎ ግራም በሚሊዮኖች ያወጣል ምላችሁ በምክንያት ነው። ዝምተኛው ገዳይ ወይም የውበት የምንላቸው በሽታዎች ሊታከሙ የሚችሉና የሚታከሙት በዚህና በዚህ ተክል ላይ በሚበቅል ተቀስላ ነው። ዛሬ ስለ ውበት በሽታ ይኖራችኋል። በየአካባቢያችሁ የምታውቋቸው ሰዎች ጤናማ እየመሰሏችሁ ሲንቀሳቀሱ ነው በድንገት ህልፈት ህይወታቸውን ካጡ ይህ ችግር በውስጣቸው ነበር ማለት ይቻላል። እንግዲህ በሽታውንም አለመረዳት ይመስለኛል። ዝም ብሎ በተለምዶ ወፍ እያለ ሰው የስርጭት መጠኑን ከፍ እንዲል አድርጎታል። ይሄ ነገር ሲከሰትባችሁ በዙሪያችሁ ላሉ ሰዎች ከ50 እስከ 80% የማሰራጨት እድል ስለሚኖራቸው የማስተላለፍ በምርመራ አረጋግጣችሁ በዙሪያችሁ ያሉ ሰዎች እንዲከተሉ አድርጉ። ጥንቃቄ እላችኋለሁ። ዛሬ እንዴት እናክመዋለን? ኢትዮጵያ ውስጥ ዳኑ ሲባል እንሰማለን። እንዲሁም ደግሞ ቻይና ሀገራት ይድናሉ በዚህ ችግር ተጠቅተው። በምንድን ነው ስትሉ በዚህ ተክል ምክንያት ነው። ይህ ተክል ችግሩን ለዘለቄታው ይፈተዋል። በበቀደም ከሰራሁት ቪዲዮ 1 ሚሊዮን አካባቢ ቫይራል ሎድ ስርጭት ኖሮበት ኔጌቲቭ ሆነ በኋላ ያልኳችሁ ይህን ተክል እንዲሁም እዚህ በፎቶ ማስቀምጥላችሁን ተክል ሁለቶቹን እንደ ግብአት እጠቀማለሁ። ዝርዝር መድኃኒቱ እንዴት ይዘጋጃል ይሄ የሀገር ጉዳይ ስለሚሆን ያው ሩፍ አላደርገውም፣ ግን የሚድነው በዚህ ተክል ምክንያት ነው። ለምን ኢትዮጵያ የአንድን ችግር መፍትሄ አገኘች እንዲባል ስለምፈልግ የትኛቸውም ሰዎች መልእክቴን የምትሰሙ ቦት ማድረግ ትችላላችሁ። ተረጋግጦም ኢትዮጵያ ለዚህ በሽታ መድኃኒት አላት እንዲባል የበኩሌ ፍላጎት ነው። ህፃናት ላይ ችግሩ ከተፈጠረ የቡና ፓውደር ማር እየለወሳችሁ ሰጧቸው። ሰውነታቸው በሽታውን የመከላከል ኃይልን እያጎለበተ ስለሚሄድ በዚህ መንገድ ሄፓታይተስ ኤ የሚባለው ህፃናትና አረጋውያን ስለሚያጠቃ፣ ዲኢ የሚባሉት ደግሞ ሲይዟቸው እዚህ ተጭሰውም ታጥነውም ታጥባችሁባቸው የሚለቁ መድኃኒቶች አሉ። ችግሮቻችን በዘለቄታው ተፈጥሮ በሰጠችን በረከት እንፈታለን። የግመል ወተት ፍቱን መድኃኒት መሆኑን ያውቃሉ? የጨጓራ ባክቴሪያ እንዲሁም የአንጀት ላይ ቁስለት ካጋጠመዎት በቀን 1 ኩባያ የግመል ወተት ጧት ጧት ቢጠጡ እንዲሁም ደግሞ የተቆላ የዱባ ፍሬ ማታ ማታ እንደ ዳቦ ቆሎ ወይም እንደ ማንኛውም ጥሬ ቢቆረጥሙለት ከችግሮት ሙሉ በሙሉ ራስዎትን ያክማሉ። እንዲሁም ሐሞት ላይ ጠጠር ሲኖር የሐሞት ከረጢት ጠጠር ሲያጋጥመው የአቮካዶ ፍሬ በእርጥቡ ሰልስላችሁ ታደርቁና እንደ ሻይ እያፈላችሁ ማታ ማታ አንድ የሻይ ብርጭቆ አዘውትሩበት። ችግሩን ራሳችሁ በቤታችሁ ሆናችሁ መፍታት ትችላላችሁ። አቮካዶን ስትጠቀሙ ግን ኦርጋኒክ የሆነውን ተፈጥሯዊ